እኔ ስጀምር እንደዚህ አልነበረም። በጣም ትንሽ ሱቅ ነበረች። 4000 ብር ኪራይ ከፍዬ ነበረ ተበድሬ ሱቅ ከፍቼ ነው አሁን የምታየው ደረጃ ላይ ደረስኩት። እና ሁልጊዜም አንደኛ ተስፋ አትቁረጡ፣ ሁለተኛ ደግሞ ፈጣሪያችሁን አታማሩ። የተለያዩ የቦንዳ አልባሳቶች ከተለያዩ ቦታ ነው የሚመጡት እና ከየትኛው ቦታ ብናመጣቸው ይበልጥ ተመራጭ ያደርገዋል? ንጹህ እቃ፣ ኳሊቲ ያለው እቃ ይዞ ቆንጆ ነገር በአሪፍ ዋጋ አፎርደብል በሆነ ነገር ለሚጀምር ሰው እሱን ነው አድቫይስ ማድረግ። ግን የትኛውንም ልብስ ቢጀምር ተመራጭ ይሆናል ብለሽ ታስቢያለሽ? እንደመጀመሪያ ከሂሳብም አንፃር አፎርደብል ነው ዋጋው። አሁን ከአዲስ ልብስና ከቦንዳ አልባሳቶች ሞር አፎርደብል ነው። በጣም ኳሊቲ ናቸው፣ ዩኒክ ናቸው፣ አይደጋገሙም። በቃ አንቺ ብቻሽን ነው የምትዘንጭበት። ስለዚህ እሱ ሞር ተመራጭ ያደርገዋል። ስፔሻሊ ለሴቶች ሰው ስራ ሲጀምር በአንዴ የሆነ ብዙ ነገር ይፈልጋል። ሁልጊዜ በትርፍ ብቻ አትመጪም፣ ኪሳራ አለ። ብዙ ሰው ሱቅ ይከፍትና በአንዴ በቃ ብዙ ብር ይፈልጋል። ነው እንደዛ አይደለም። እዚህ ሄሉ ቦንዳ በነፃ የመስራት ፍላጎት ካላቸው ቢዝነሱን እንዲጀምሩ እናመቻቻለን። ይህን ስራ ቢዝነስ ቢቀላቀል በትንሹ በወር የተጣራ ትርፍ ስንት ማግኘት እንችላለን ተብሎ ይታሰባል? በወር ላይ ከ50 እስከ 100 ከዛም በላይ በደንብ ይሰራል። በምን ያህል መነሻ ካፒታል የቦንዳ ስራ መጀመር እንችላለን? ስፔሻሊ ቢዝነስ ለመጀመር የሚያስቡ ምናምን እዛው ባሉበት አማክረን ምናምን እንጀምራለን። ሌላው ደግሞ እዚህ አዲስ አበባ ላይ ሆነው ደግሞ ሱቅ ለሚከፍቱ ሰዎች ቲክቶክ ላይ ፍሪ ፕሮሞሽን እንሰራላቸዋለን። ኦንላይን ላይ እንዴት ራን ማድረግ እንዳለባቸው ሱቃቸው ላይ እሱን በደንብ በነፃ እናማክራቸዋለን። አዲስ አበባ እናከፋፍላለን። ከአዲስ አበባ ውጭ ላሉ ለሁሉም ነጋዴዎች ደግሞ እንልካለን። ሰላም ጤና ይስጥልን ውድ የገበያ ሪቪው ተመልካቾቻችን እንዴት ናችሁ? በዛሬ ፕሮግራማችን የቦንዳ ቢዝነስ መጀመር ለምትፈልጉ ወይም ደግሞ ላሰባችሁ አዋጭነቱ፣ የገበያ ፍላጎቱ እንዲሁም ደግሞ በምን ያህል መነሻ ካፒታል መጀመር እንችላለን የሚለውን ቦንዳ ከሚያከፋፍሉ ሰዎች ጋር ቆይታ የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ የሆኑ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልን። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንታወቅ። ሄሉ እባላለሁ ወይም ደግሞ ብዙ ሰው በሚያውቀው ሄሉ ቦንዳ። መልካም። ዛሬ እንግዲህ በዋናነት የቦንዳ ቢዝነስ ለመጀመር ምን ያስፈልጋል የሚለውን ለተመልካቾች በዝርዝር ልናስቃኝ እዚህ ተገኝተናል እና ቢዝነሱ ከመጀመራችን በፊት ግን ቦንዳ ማለት በራሱ ምን ማለት ነው? የቦንዳ አልባሳት ስንልስ ምንድን ነው የሚለው እናንሳ። ያው እንግዲህ ቦንዳ ማለት ሰከንድ ሃንድ ልብሶች ማለት ነው። ወይም ደግሞ ላይክ ብዙ ጊዜ እዚህ ሀገር የሚታወቀው ድሮ ጊዜ ሰልባጅ በመባል ነው። አሁን ደግሞ ያው ብዙ ሰው ቦንዳ በመባል ይታወቃል ማለት ነው። ጥሩ። አንድ ሰው የቦንዳ ቢዝነስ ለመጀመር ምን ያስፈልገዋል? ያው እንግዲህ የቦንዳ ቢዝነስ ውስጥ ለመግባት ብር ነው የሚያስፈልገው ኦብቪየስሊ ስራ ለመጀመር። ሁለተኛ ደግሞ እቃውን ከየት ማምጣት እንዳለባቸው፣ ምን አይነት እቃ መያዝ እንዳለባቸው እሱን ማወቅ ያስፈልጋል። ጥሩ። እናንተ እንግዲህ የቦንዳ አልባሳቶችንም ትሸጣላችሁም ታከፋፍላላችሁ እና ከየት ነው የምታስመጡት? በምን ያህልስ ገንዘብ ነው የምታስመጡት? ያው ይለያያል እንደ እቃው ብዛት። ፕላስ ደግሞ አሁን እኛ ስራ ስናስጀምር እንደ ሰውየው ማለት የሚጀምረው ቢዝነሱን የሚጀምረው ሰው እንዴት ነው መጀመር የሚፈልገው፣ ኦንላይን ላይ ነው መስራት የሚፈልገው ወይስ ደግሞ በሱቅ ደረጃ ነው የሚለው ነገር ይወስናል። አሁን ለምሳሌ ኦንላይን ላይ ለመስራት ያን ያህል የብዙ ብር እቃ መያዝ ብዙ ቫሊዩ የለውም። እኛ ጋር ሲሆን ከ10,000 ብር ጀምሮ እናስረክባለን ኦንላይን ላይ ለሚሰራ ሰው ማለት ነው። እንዲሁም ደግሞ ሱቅ ከፍቶ ሰፋ አድርጎ ደግሞ መስራት ለሚፈልግ ሰው የተለያዩ የተዘጋጁ ፓኬጆች አሉ። ሁሉንም አይነት አልባሳት ያካተተ የሴቶች እንዲሁም ደግሞ የህፃናት ፓኬጆች አሉ። የ70,000 ብር ፓኬጅ አለ፣ የሱ ሀፍ አለ፣ የ100,000 ብር አለ። ይለያያሉ። ያ ሰው በሚፈልገው አይነት ተደርጎ በዛ መንገድ እናስረክባለን። በምን ያህል መነሻ ካፒታል የቦንዳ ስራ መጀመር እንችላለን? የቦንዳ ስራ በትንሹ መጀመር ይቻላል። እንዳልኩሽ ከ10,000 ብር ጀምሮ እስከሚፈልገው ያ ሰው ማለት አንደኛ እንደ አቅሙ፣ ሁለተኛ ደግሞ ያው ቅድም ኤክስፕሌን እንዳደረግኩልሽ ነው። እንደዛ መጀመር ይችላል። በትንሹ መጀመር የሚቻል ቢዝነስ ነው። የትኞቹን አልባሳቶች ቢዝ የበለጠ አዋጭ ያደርገዋል ስራው? እሱ እንግዲህ ምን ይወስናል መሰለሽ፣ እንደሚኖረው ከስተመር እንደሚኖረው አካባቢ ሞር እንደዛ ይወስናል። ግን አሁን እኔ የሴቶችና የህፃናት ነው እየሰራሁ ያለሁት። እሱን ሞር አድቫይስ አደርጋለሁ። ተፈላጊነት እሺ፣ ቢዝነስ ለሚጀምር ሰው የቦንዳ ቢዝነስ ያ ሰው አክቲቭ ሆኖ በደንብ የሚሰራው ከሆነ ሶሻል ሚዲያውንም ተጠቅሞ እንዲሁም ደግሞ ሱቅ ካለው ለምሳሌ እዚህ ጋር ሱቅ አለ አይደል? ይሄ የኔ ሱቅ አለ። እዚሁ አካባቢ ዎኪንግ ከስተመሮች አሉ፣ እዚሁ አካባቢ ያሉ ሰዎች። ፕላስ ደግሞ ሶሻል ሚዲያን ደግሞ በመጠቀም ሰዎች ቲክቶክ ላይ ያሉ የተለያዩ ሶሻል ሚዲያዎች ላይ በደንብ ስለምሰራ
ከዛ ይመጣሉ። ስለዚህ በጣም ብዙ ከስተመር ማግኘት ይቻላል ማለት ነው። ስለዚህ እኔም አድቫይስ የማደርገው ለሚጀምር ሰው ኦንላይን ላይም በደንብ አክቲቭ ሆኖ እቃውን ቪዲዮ ቀርጾ ፖስት በማድረግ ቴሌግራም ቻናል ክሬት አድርጎ እዛ ላይ ፖስት በማድረግ በደንብ ሰፋ ማድረግ ይቻላል ማለት ነው። ማለት የምትሸጭበትን መንገድ ማብዛት ማለት ነው። ሌትስ እኔ እዚህ ሱቅ ብቻ ከፍቼ ቁጭ ካልኩኝ ሊገዛኝ የሚችለው እዚህ ሰፈር ያለ ሰው ብቻ ነው። እዚህ ሰፈር ያለ ሰው ይገዛኛል ወይ የእሷ ጓደኛ ምናምን በቃ ይወሰናል ማለት ነው። ግን አሁን እኔ ሶሻል ሚዲያውን በመጠቀሜ አንደኛ እዚህ ሰፈር ያለ ሰው ይገዛኛል፣ ፕላስ በዙሪያ ያለው ሰው፣ ከዛ ደግሞ ቲክቶክ ላይ የሚያየኝ ሰው መጥቶ ይገዛኛል ማለት ነው። ይሰፋል ማለት ነው ማርኬቱ። እንደዛ ነው። ልብሶችን በብዛትም በጅምላም ታከፋፍላላችሁ? አዎ እንግዲህ ይሄ ለለባሾች የምንሸጥበት ሱቅ ነው። ከፈፈያ ደግሞ ለብቻው አለ። ነጋዴዎች ይደውላሉ በምን አይነት መንገድ መስራት እንደሚፈልጉ፣ ምን ያህል እቃ እንደሚፈልጉ። ስለዚህ አዘጋጅተን ለነሱ ደግሞ የሚፈልጉትን አሁን እኛ ጋር እንዴት ነው ለነጋዴ ስናስረክብ በእኛ ምርጫ አይደለም የምናስረክበው። ምክንያቱም አንዳንድ ቦታ የሚሄደው ልብስ ሁሉም ሰው ይለያያል የሚሄድለት እቃ። ስለዚህ ራሱ ነጋዴው የሚፈልገውን ይሄድልኛል ብሎ የሚያስበውን ልብስ መርጦ በራሱ ምርጫ ነው የሚወስደው። ሌላው ደግሞ እኛ በጣም ለየት የሚያደርገን እንደምታየው ነው። የቦንዳ አልባሳቶቹ ሁሉም ልብስ ታጥቦ ተተኩሶ ነው የሚመጣው። ስለዚህ በጣም ኳሊቲ ነው። ደረጃ 1 ብቻ ነው የምንይዘው። ጥሩ። ከጀመርሽ ምን ያህል ጊዜ ሆነሽ? እኔ አሁን 4 ዓመት እየሆነኝ ከጀመርኩኝ 4 ዓመት ሆኖኛል። አዋጭነትስ ምን ይመስላል? በጣም ጥሩ ነው። በጣም ቆንጆ ነው። እኔ ስጀምር እንደዚህ አልነበረም። በጣም ትንሽዬ ሱቅ ነበረች። 4000 ብር ኪራይ ከፍዬ ነበረ የምሰራው። በጣም ትንሽ ነበረች፣ ግን ያው እግዚአብሔር ረድቶኛል። አሁን ደግሞ እንደምታየው ነው፣ ጥሩ ላይ ነው ያለሁት። እግዚአብሔር ይመስገን። ይሄ ስራ ቢዝነስ ቢቀላቀል በትንሹ በወር የተጣራ ትርፍ ስንት ማግኘት እንችላለን ተብሎ ይታሰባል? በወር ላይ ከ50 እስከ 100 ከዛም በላይ በደንብ ይሰራል። ከዛም በላይ እንደሚሰራው ሰው ይወሰናል። ያ ሰው ያለው አክቲቪቲው እንዴት ነው፣ ከስተመር ሃንድሊንጉ እንዴት ነው፣ በቃ የሚሰራበት መንገድ ዲፔንድ። እንደዛ ነው። ልብሶቹን በብዛት ነው የምታከፋፍሉት? እና ደግሞ ሰዎች ሲገዙ አልባሳቶቹ ምን ጥንቃቄ ማድረግ አለባቸው? በተለይ ደግሞ ለጀማሪዎች አሁን አክቹዋሊ እኛ ጋር ከሆነ ሴፍ ናቸው። ምክንያቱም ቢዝነሱን ከመጀመራቸው በፊት በምን አይነት መንገድ መስራት እንዳለባቸው፣ እንዴት እንደሚሰሩ፣ እቃው የትኛው ቢሆን የትኛው፣ ሁሉንም ነገር በነፃ አማክረን ነው የምናስጀምራቸው። ግን ደግሞ ያው ሁሉም ሰው ከኛ ብቻ ወሰዱ አትይም። ሰው የተለያየ መንገድ ሊኖረው ይችላል ልብሱን የሚያገኝበት። ከሌላም ቦታ ሲወስዱ ማድረግ ያለባቸው ጥንቃቄ ምንድን ነው? አንደኛ የቦንዳ ልብስ ሳይታጠብና ሳይተኮስ እንከን ይኑረው አይኑረው ለመለየት በጣም ይቸግራል፣ ስፔሻሊ ለሚጀምር ሰው። ስለዚህ ታጥቦ የተተኮሰ ልብስ ሲሆን ፕላስ ደግሞ አሉ የተለያዩ ማለት እቃ ስትረከቢ ግዴታ ማስገባት ያለብሽ ነው እነሱን አይነት ነገር ለትንሽ የዋጋ ዲፈረንስ ብለው ባይሞክሩ ባይ ነኝ። ምክንያቱም ንጹህ እቃ ኳሊቲ ያለው እቃ ይዞ ሰውም አሁን አንቺ ለመልበስ ራሱ ቆንጆ ነገር አይደል ከዋጋው በፊት እቃው ቆንጆ መሆኑ። ቺፕ ሆኖ ማይረባ ነገር ከምገዢ ቆንጆ ነገር በአሪፍ ዋጋ አፎርደብል በሆነ ነገር መግዛቱ ይሻላል አይመስልሽም? ስለዚህ እኔም ለሚጀምር ሰው እሱን ነው አድቫይስ ማድረግ። ግን የትኛውንም ልብስ ቢጀምር ተመራጭ ይሆናል ብለሽ ታስቢያለሽ? እንደመጀመሪያ ከህፃናትና ከሴቶች ነው ወይስ? እኔ ሞር የሴቶች አዋጭ ነው፣ ግን አንድ ላይ መጀመራቸው ካልቀረ የህፃኑም አንድ ላይ ቢይዙት ይችላሉ። ልብሶቹን እንግዲህ የተለያዩ የቦንዳ አልባሳቶች ከተለያዩ ቦታ ነው የሚመጡት እና ከየትኛው ቦታ ብናመጣቸው ይበልጥ ተመራጭ ያደርገዋል? ኦኬ እንግዲህ ያው ሁሉም እዚህ ሰፊ ቦታዎች አሉ ልብስ ማግኘት የሚቻልበት። እኛ ከሞያሌ ነው የምናስገባው ልብሶችን። ነገር ግን አስኮ ጨረታም አለ፣ ሀዲድም አለ፣ የተለያየ ቦታ ልብስ ማግኘት ይችላሉ። ግን እንዳልኩሽ ዋናው ነገር ጥንቃቄ ማድረግ ያለባቸው አንደኛ በግዳጅ እቃ ባይወስዱ፣ ማለቴ ላይክ ለተወሰነ ያህል ብር ልዩነት ብለው የሚቀላቀሉ እቃዎችን እንትን ባይሉ፣ ሁልጊዜም ደረጃ 1 ታጥቦ የተተኮሰ እሱን የማግኘት ቻንስ ካላቸው እሱን ቢወስዱ አድቫይስ አደርጋለሁ። ካልሆነ ደግሞ እኔ ያለሁላችሁ ብላለሁ። ጥሩ። የገበያ ፍላጎቱስ? የገበያ ፍላጎት እንግዲህ ከጊዜ ወደ ጊዜ በጣም ተፈላጊ የሆነ የመጣ ቢዝነስ ነው። እንዴት ሆነ መሰለሽ? በቃ ከሂሳብም አንፃር አፎርደብል ነው ዋጋው። አሁን ከአዲስ ልብስና ከቦንዳ አልባሳቶች ሞር አፎርደብል ነው። ስለዚህ ሰው ከዛ ውጭ ደግሞ ከዋጋውም ውጭ በጣም ዩኒክ እቃ
በጣም ኳሊቲ ናቸው። በቃ በጣም ኳሊቲ ናቸው፣ ዩኒክ ናቸው፣ አይደጋገሙም። በቃ አንቺ ብቻሽን ነው የምትዘንጭበት። ስለዚህ እሱ ሞር ተመራጭ ያደርገዋል። ማንኛውም ሰው ሊጀምረው የሚችለው የቢዝነስ አይነት ነው። አዎ በጣም እንደውም የቦንዳ ቢዝነስ ከሌላው ቢዝነስ ምቹ ነው ብዬ አስባለሁ። ምክንያቱም አሁን ለምሳሌ ቤት ውስጥ ሆኖ መስራት ይቻላል ኦንላይን ላይ ላይክ ደግሞ ቤት ለቤት ማለት ኦፊሶች ላይ ምናምን ዞር ዞር እያሉ ትንሽ እቃ ይዞ እንደዛም አድርጎ መስራት ይቻላል። በሱቅ ደረጃ መስራት ይቻላል። ከዛ በተጨማሪ ደግሞ ያው ሄሎ ቦንዳ ጋር ምን አይነት አድቫንቴጆች አሉ ለእናቶች ስፔሻሊ ወልደው ቤት ቁጭ ላሉ እናቶች እንዲሁም ደግሞ 12ኛ ክፍል ተምረው ውጤት ያልመጣላቸው ለነሱ በተለየ መልኩ ስራ ኦፖርቹኒቲ ይኖረናል። በዚህ አጋጣሚ ልንገራችሁ ብዬ ነው። በጣም ደስ የሚል ዜና ነው። ምን እቃዎችን ነው አንቺ እዚህ የምትይዣቸው? ለመመለከታቸው ከሆነ ከቀሚስ ጀምሮ አሉ። ሁሉም በቃ የሴት ካልሽ ሁሉም ነገር አለ። ክሮፕ ቶፕ አለ፣ ሸሚዝ አለ፣ ቀሚሶች አሉ፣ ጂንስ ሱሪ፣ ጨርቅ ሱሪ፣ ታይት፣ ቱታ፣ ከፋይ ሸሚዞች፣ ጂንስ ሸሚዞች፣ ኮት፣ ካፖርት በቃ ማለት የሌለ ነገር የለም። ሁሉም ነገር አለ። በጣም ማለት ያምራሉ። እኔ በጣም የምወዳቸው የኔ ስለሆነ ሳይሆን በቃ በጣም ነው የሚያምሩት። የሄሉ ቦንዳ እቃዎች በጣም ዩኒክ ናቸው። የምሬ ነው ብልሽ በጣም ዩኒክ ነው፣ ኳሊቲ ነው። በቃ እኔ በጣም በሙሉ ኮንፊደንስ ነው የምሸጠው። ዋጋው ተመጣጣኝ ነው? በጣም ከስንት ጀምሮ ማግኘት ይችላል? ከ1000 ብር ጀምሮ ለለባሽ፣ ከ1000 ብር ጀምሮ እስከ 3000 ብር በሚለው እንያዝ። አዲስ አበባ ብቻ ነው ወይስ ክፍለ ሀገር ላይም ታከፋፍላላችሁ አልባሳቶች? እኛ አዲስ አበባ እናከፋፍላለን። ከአዲስ አበባ ውጭ ላሉ ለሁሉም ነጋዴዎች ደግሞ እንልካለን። በቃ ስፔሻሊ ቢዝነስ ለመጀመር የሚያስቡ ምናምን እዛው ባሉበት አማክረን ምናምን እንጀምራለን። ሌላው ደግሞ እዚህ አዲስ አበባ ላይ ሆነው ደግሞ ሱቅ ለሚከፍቱ ሰዎች ቲክቶክ ላይ ፍሪ ፕሮሞሽን እንሰራላቸዋለን። ኦንላይን ላይ እንዴት ራን ማድረግ እንዳለባቸው ሱቃቸው ላይ እሱን በደንብ በነፃ እናማክራቸዋለን። ስራ የምታስጀምሩት ደግሞ እናንተ ናችሁ? ኦፍኮርስ እኛው ራሳችን ነን። ጥሩ፣ ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ የምታነሺው ሀሳብ ካለ ድሉ ልስጥሽ። ኦኬ እሺ። እኔ ማንሳት የምፈልገው ለሴቶች ነው። ስፔሻሊ ለሴቶች ስሩ፣ አንደኛ ነገር። ሁለተኛ ነገር ሰው ስራ ሲጀምር በአንዴ የሆነ ብዙ ነገር ይፈልጋል። ቅድም እንደነገርኩሽ አሁን እኔ ስራ ስጀምር እዚሁ አካባቢ ነው፣ ብዙ ሰው ያውቀዋል። እዚህ አካባቢ የተነሳሁበትን ሱቅ በጣም ታይኒ ትንሽዬ 4000 ብር ተከራይቼ ነበረ እና ሱቋም ትንሽ ናት፣ የሚይዘውም እቃ በጣም ትንሽ ነው። ግን ያው እንዳልኩሽ ላይክ ዝም ብዬ አይደለም እዚህ ጋር የመጣሁት። ብዙ ቻሌንጆች አሉ፣ አፕ ኤንድ ዳውን አለው። ቢዝነስ ሲሰራ ሁልጊዜ በትርፍ ብቻ አትመጪም፣ ኪሳራ አለ። ምንም እንትን አይደለም። ግን ሁልጊዜ ሰው ላይክ ቢዝነሱ ራን ሲያደርግ ዛሬ ምን ላይ ነው፣ ለምንድን ነው ፌል ያደረግኩትኝ፣ ከዛ ነገ ያንን ነገር አደግሚውም እንደዛ ቀስ በቀስ አሪፍ እየሆነ ይመጣል። ስለዚህ ሴቶች በአንዴ ጊቫፕ አለማድረግ። ስፔሻሊ ቢዝነስ ሲጀመር ብዙ ሰው ሱቅ ይከፍትና በአንዴ በቃ ብዙ ብር ይፈልጋል። ነው እንደዛ አይደለም፣ ሂደት አለው። ራስሽን እያየሽ ነው የምትመጪው። ከስተመር ሃንድሊንግ እንዴት ነው፣ ምንድን ነው የጎደለው፣ ስራው ለምን ቀዘቀዘ፣ የቱን ልቀይር፣ እንዴት ልሆን፣ እሱን ራስሽን በደንብ ቼክ ማድረግ አለብሽ። እና ደግሞ ላይክ ያው ሴት ስትሆኚ ብዙ አይነት ቻሌንጆች ይኖሩሻል። ስፔሻሊ ከልጆች ጋር ሲሆን ምናምን ቢዝነሱን ራን ማድረግ ምናምን ብዙ ቻሌንጅ ይኖረዋል። ስለዚህ እሱን ከእግዚአብሔር ጋር ጠንከር ብሎ ማለፍ ነው እና ላይክ ሪሊ እየሰራሹ በቃ በደንብ እየተሰራ ሲመጣ በጣም አሪፍ ነው የሚሆነው። እና እኔ ያን ጊዜ እና አሁን ራሴን ሳየው በጣም የተለያየ ነገር ነው። እግዚአብሔር ይመስገን አሁን አሪፍ ቦታ ላይ ነው ያለሁት። እና ላይክ ሴቶችም አድቫይስ የማደርገው በትንሹ ባለው ነገር ግዴታ ትልቅ ሱቅ ምናምን መሆን የለበትም። ባለው ነገር በትንሹ ጀምሮ በደንብ እየተሰራ ማደግ ይቻላል። እሱን ነገር በጣም መናገር እወዳለሁ ለሴቶች ማለት ነው። እንዳልኩሽ ቢዝነስ ላይ ስትሆኚ፣ የልጆች እናት ስትሆኚ ብዙ ቻሌንጅ አለ ላይፍ ላይ ለሁሉም ሰው። ግን አንደኛ ጊቫፕ አለማድረግ ነው። ሁለተኛ እግዚአብሔር ይረዳል። እኔ ላይክ ብዙ ቻሌንጅ ነው ያሳለፍኩት። በቃ እንዴት ልበልሽ፣ የሆነ ጊዜ በጣም አክሲደንት አጋጥሞኝ ነበረ። ውሃ ተቃጥዬ ነበር፣ ፊቴ ተቃጥሎ ነበር፣ ወጥቼ መስራት አልችልም ነበር። በዚህ 4 ዓመት ውስጥ ነው የምነግርሽ። እና እግዚአብሔር ረዳኝ። ገባሽ? በቃ ዜሮ፣ ሱቅ ተዘጋ። 3 ሱቅ ነበረኝ፣ ሁሉም ተዘጋ፣ ዜሮ ሆንኩኝ። እና ድጋሜ እንደ አዲስ ተበድሬ ሱቅ ከፍቼ ነው አሁን የምታየው ደረጃ ላይ ደረስኩት። እና ሁልጊዜም አንደኛ ተስፋ አትቁረጡ፣ ሁለተኛ ደግሞ ፈጣሪያችሁን አታማሩ። ሁልጊዜ አመስጋኝ መሆን ነው። እኔ በዛ ቻሌንጅ ውስጥ ሆኜ በቃ ብዙ ማልነግርሽ ብዙ ከሱ ውጭም ሌላም ነገሮች ነበሩ። ግን ምንድነው በዛ ሁሉ ሁኔታ ውስጥ እኔ እግዚአብሔርን አላማርም፣ እግዚአብሔር ይመስገን ነው የምለው። እና እግዚአብሔር ደግሞ ሁልጊዜ ያግዘኛል። እና ብቻ ብዙ ነው። ኤኒዌይ የማያልፍ ነገር የለም። ላይክ በቦታው ስትሆኚ
ቻሌንጆች ሲበዙ ምናምን ነገር አይመስልሽም፣ የምታልፈው አይመስልሽም። ላይክ አሁን ስራ ላይ ስትሆኚ እቃ አምጥተሽ የምትከፊው ልታጪ ትችያለሽ። እዚህ ጋር በቃ ብዙ የሚጎድል ነገር ሊኖር ይችላል፣ ግን እሷም ቀን ታልፋለች። ቴንክፉል ሆነሽ ማሳለፍ ነው ነገሮችን። እግዚአብሔርም ደግሞ ያግዛል። ሌላው ነገር ደግሞ 12ኛ ክፍል ሴቶች ላይ ያተኩራለሁ ማለት በቃ እንዴት ነው ሴት ልጅ ብዙ ነው ቻሌንጇ ስለዚህ 12ኛ ክፍል ተፈትነው ውጤት ያልመጣላቸው ሴት ተማሪዎች እንዲሁም ደግሞ ወልደው ስፔሻሊ ወልደው ቤት የተቀመጡ እናቶች እዚህ ሄሉ ቦንዳ በነፃ ያለምንም እንትን እነሱ ፈቃደኛ ሆነው የመስራት ፍላጎት ካላቸው ቢዝነሱን እንዲጀምሩ እናመቻቻለን። እሱን ልነግራቸው እወዳለሁ። አልባሳቱንም ጭምር ነው ወይስ ሀሳብ ሳይሆን አሉ እዚህ የተለያዩ ስቴፖች አሉ። በምን መንገድ ነው ምንሰራው ምናምን የሚለውን ሞር እዚህ መተው ደውለው እሱን ኤክስፕሌን አደርጋለሁ። ግን እነሱ አሁን ለምሳሌ ቤት ውስጥ በጣም የመስራት ሞራል ኖሯት በጣም የመስራት ችሎታ ያላት ሴት ግን የምትጀምርበት መነሻ ካፒታል ሳይኖራት ሰምቲንግ ብቻ ብዙ እንዳልኩሽ ነው ከሆነ እዚህ ደግሞ የሚመቻቻ ኦፖርቹኒቲ አለ። 12ኛ ክፍል እንዳልኩሽ አሁን ቤተሰብ በብዙ እንትን አስተምሮ ምናምን ከባድ ነው አይደል? ውጤት ሳይመጣ ቀርቶ ምናምን ቁጭ ብሎ ቤት ውስጥ መሆን እሱም ስቲል ከባድ ነው። ግን ደግሞ ያቺ ልጅ ሜቢ አቅም ይኖራታል የመሸጥ ሴልስ ላይ ምናምን ብዙ ነገር ገባሽ? እነሱንም እናግዛለን ማለት ነው። ነገ ደግሞ በራሳቸው ሱቅ እንዲከፍቱ ምናምን ከትንሹ ተነስቶ ማደግ እንደሚቻል ማሳየት ፈልጋለሁ። በጣም ጥሩ እድል ነው፣ ተጠቃሚ እንዲሆኑ በዚህ አጋጣሚ መልዕክት እናስተላልፋለን። በመጨረሻ ግን ተመልካቾች አንቺን ማግኘት ቢፈልጉ በምን አድራሻ ያገኙሽ? እሺ አድራሻ 3 ቦታ ብራንች አለኝ። አንደኛው እዚሁ ሰሚት ፍየል ቤት አሁን ያለንበት ነው 30 ሜትር አካባቢ። ሁለተኛው እዛው ሰሚት ፍየል ቤት መብራቱን ተሻግሮ የህፃናትና እንዲሁም ለነጋዴዎች የምናስረክብበት። ሶስተኛው ደግሞ ላፍቶ አዲሱ አስፋልት ጋር ነው። ለበለጠ መረጃ ደግሞ ስልኬ 0922 448487 በቃላችሁ ለማትይዙት ደግሞ እዚህ ከስር ይቀመጥላችኋል፣ እየደወሉ መጠየቅ ይችላሉ። ስለነበረን ጊዜ እንዲሁም ደግሞ ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልሽ። እሺ አመሰግናለሁ። ቴንኪው ሶ ማች አንቺም ስለመጣሽኝ ስለጎበኛችሁኝ ቴንኪው አመሰግናለሁ። እሺ እናመሰግናለን። ተመልካቾቻችን በዛሬው ፕሮግራማችን የቦንዳ ቢዝነስ መጀመር ለምትፈልጉ ላሰባችሁ አዋጭነቱ፣ የገበያ ፍላጎቱ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ወደ እናንተ እያደረስናችሁ አብረናችሁ ቆይታ አድርገን ነበር። ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንድንሰራላችሁ የምትፈልጉት የቢዝነስ ሀሳቦች ካለ ደግሞ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።